በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ገብርኤል ዘሰኔ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በማመን በአገዛዝ በስልጣን አንድ የሆነ ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለኃጥአን እኩል የፀሐይን ብርሃን የሚሰጥ ለደጋጎችና ለክፎች ልዩነት ሳያደርግ ዝናምን የሚያዘንብ በሁሉ አንደበት መመስገን የሚገባው አምላካችንን እርሱን እየታመንን በወርሃ ሰኔ 19 ቀን የሚጸለይ የወዳጁ የሊቀ መላእክት ቅዱስ ገብርኤልን ድርሳን እንስማ። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱም ከእኛ ከሁላችን ጋር ይኑር ለዘላለሙ አሜን። እንደ ቀድሞ ሁሉ ብዙ ተአምራትን የገለጸባት በሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል አገር የታነጸች አንዲት ቤተ ክርስቲያን ነበረች። ሥራው ተፈጽሞ ሥርዓተ በቤተ ክርስቲያኑ ቅዳሴው በሚቀደስበት ጊዜ ከቀድሞ የበለጠ ተአምራት አደረገ። ከቤተ ክርስቲያኑ መዛነቢያ ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በሀገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ በኃይል የሚወርድበት ጊዜ አለ። በዚህ ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። የሀገሩ ሰዎች በእነዚህ ሁለቱ የውሃ ጠብታ ምልክቶች የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያት እንደተጻፈው ቅዱስ ጴጥሮስ በእስር ቤት ገብቶ እግሮቹንና እጆቹን በሰንሰለት ታስሮ በጭፍሮች መሃል ተኝቶ ሳለ ቅዱስ ጴጥሮስን እየመራ ከግዞት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጭፍሮችና ዘበኞች የእስር ቤቱን በሚጠብቁበት ጊዜ መልአከ እግዚአብሔር ወደ ቅዱስ ጴጥሮስ ወርዶ ከዚያ ቆመ። በእስር ቤቱ ውስጥ ብርሃን መላ። መልአኩም ቅዱስ ጴጥሮስን ጎኑን ነክቶ ፈጥነህ ተነስ ሲል ቀሰቀሰው። በዚህ ጊዜ የታሰረበት ሰንሰለት ከእግሩና ከእጁ ላይ ወድቆ ወደቀ። ያም መልአክ ቅዱስ ጴጥሮስን ወገብህን ታጠቅ፣ ጫማህንም አድርግ፣ ልብስህንም ለብሰ ተከተለኝ አለው። ቅዱስ ጴጥሮስም እንደተነገረው አድርጎ ተከተለው። የመጀመሪያውን በር ካለፈ በኋላ ከብረት መዝጊያ ደረሰ። በሯም ተከፍታለት ሲሄዱ ከአንዲት ሜዳ ደረሱ። መልአኩም ቅዱስ ጴጥሮስን ትቶት ሄደ። ወንጌላዊው ቅዱስ ዮሐንስ ስለ እርሱ በራእይ መጽሐፉ በእውነት ይህ መልአክ ሊቀ መላእክት ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁም የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መሃል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መላእክት ቅዱስ ገብርኤል ተአምራት ከብዙ በጥቂቱ ጻፍን። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሻ አይቻለንም፣ አቅም ያንሰናል። የእርሱ ተአምራት ብራና የማይችለው እንደ ሰማይ ኮከብ እንደ ባህር አሸዋ የበዛ ነውና በወንጌልም ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር ተብሎ እንደተነገረ ሁሉን ለመጻፍ ብንሻ ሁሉን ለመጻፍ ባልቻለም ነበር። ነገር ግን መጽሐፍ ነገራችሁ በልክ ይሁን እንዳለ ዳግመኛም በሌላ መጽሐፍ ብዙ መናገር ዝንጋኤን ያስከትላል ተብሎ እንደተነገረ በመጠኑ ጽፈን አቀረብን እንጂ ከእግዚአብሔር ብቻ በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የሊቀ መላእክት ቅዱስ ገብርኤልም የተአምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድመን እንደተናገርን እግዚአብሔር ይህችን የክረምት ወር በሰላም ያስፈጽመን ዘንድ ለበጎ ሥራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻዋንም ትል በዝናብ በማርካት ለዘርና ለመከር ያደርስ ዘንድ እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድ ድምፅ ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይህችን ቀን እናስባት። እርሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከኃጢአታችንም እስክንመለስ ያቆየን ዘንድ ይህችን ቀን ያለመዘንጋት እናክብራት። ከእኛ እያንዳንዱ በፍቅር አንድነት የጸና ጉባኤ ማኅበራችንን እንዲጎበኝልን፣ የታመመውን ፈውሶ ያዘነውን እንዲያረጋጋልን፣ ለተራበው ምግቡን ያዝለት ዘንድ፣ ለተራቁተው ልብሱን እንዲያስብለት ለዚህች ዕለት ታላቅ ክብርን እንስጣት። የአረፉ አባቶቻችንንና እናቶቻችንን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ በዚህ ዓለም
በሚመጣውም ዓለም ጭንቀታችንን ያቃልልን ዘንድ ዳግመኛ በሚመጣበት ጊዜ ከብርሃን እንዲያድለን ይህችን ቀን ከፍ ከፍ እናድርጋት። በሊቀ መላእክት ቅዱስ ገብርኤል አማላጅነት ከጠላታችን ዲያብሎስ ተንኮል ይጠብቀን። ቅዱሳን አእላፍ መላእክቱን አስከትሎ አምላከ አማልክት ንጉሠ ነገሥት እግዚአብሔር ወልድ ለፍርድ በመጣ ጊዜ ዕድል ፈንታችንን ከቅዱሳን ነቢያትና ሐዋርያት፣ ጻድቃንና ሰማዕታት ሁሉ ጋር ያደርግልን ዘንድ በምታስፈራ ግራይቱ ስፍራ ከመቆም በወዳጁ ሊቀ መላእክት ቅዱስ ገብርኤል አማላጅነት ያድነን ለዘላለሙ አሜን። ጸሎቱና በረከቱ ወዳጁ ሕዝበ ክርስቲያኑን ለዘላለሙ ይጠብቀውና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንደኛይቱ ቀንም ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መጥተሃል ብሎ ጠየቀው። ከአንተ የትውልድ አገርህ ነው የመጣሁት፣ እናትና አባትህም ያውቁኛል። ይልቁንም ይህን ይዘህ የመጣኸውን ገንዘብ ከንጉሡ ቤት አታላይ ይዘህ እንደመጣህ አውቃለሁ አለው። አሁን የምታመልጥበት ምክንያት ይኖርህ ይመስልሃልን? የተወለድከውን በዝሙት ነው። አንተም እንደ አባትህ መተተኛ እንደሆንክ ስነግርህ እውነት እንደሆነ ትረዳለህ። በእኔና በአንተ መሃል ያለውን ስገልጽልህ እንደ እኔ ያለ ሽማግሌ እንዳይዋሽ ታውቃለህ። የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የአገሬ ልጅ ነህና ለአንተና ለወንድሞችህ ጭምር የሚበጀውን ምክሬን ተቀበለኝ። ዛሬውኑ ፈጥነህ ተነስተህ ይህችን ያሳነጽካትንና የተከልካትን ቤተ ክርስቲያን አፍርሳት። ምናልባትም ንጉሡ መልእክተኞች ልኮ እንዳያስገድልህ ወደ በረሃ ሽሽ አለው። አባ አውርም ይህን ነገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ እማጸንሃለሁ፣ በመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ ኃጢአተኝነቴን በደሌንም እኔ ያውቃለሁ። በሰይጣን እጅ አሳልፈህ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ ውበት የዚችን የቤተ ክርስቲያን ሥራ ሳልጨርስ ነፍሴን ከሥጋዬ እንዳይለያት ጠብቀኝ። የጠላትን የተንኮል አሽከላ አስወግድልኝ። አቤቱ የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ምስጋና ይገባሃል ለዘላለሙ በማለት ጸለየ። በዚህም ጊዜ መልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ተገለጸለት። እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህንም እግዚአብሔር ሰምተዋል። ነገር ግን ያ ተንኮለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነህ ይዘህ በሰንሰለት እሰረው፣ ከዚያ በኋላ ማን እንደሆነ ታውቀዋለህ አለው። አባ አውርም መልአከ እግዚአብሔር ቅዱስ ገብርኤል እንዳዘዘው ሰይጣንን አሰረው። ሰው ሁሉ በሚመለከትበት አንጻር ቤተ ክርስቲያኑ ደጃፍ ላይ ሰቀለው። ሰይጣንም እግዚአብሔር የመረጠህ አውር ሆይ ከእስራቴ ትፈታኝ ዘንድ በፈጠረህ በእግዚአብሔርና በቅዱስ ገብርኤል እማጸንሃለሁ እያለ በታላቅ ቃል ይጮህ ጀመር። ቀጥሎም ሰማይ ልንገርህ፣ አባትህ አብራሲት እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል፣ ስሜንም ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋረደኝ እለምንሃለሁ። ከሊቀ መላእክት ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ምንም ምን ልፈጽም አልተቻለኝምና ስለ ክፉ ሥራዬም በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን ስለ ክፉዎችና ስለ ረከሱ ሥራዎቼ እንዳይቀስፈኝ እንዳያጠፋኝም የአምላኩ እግዚአብሔር ቸርነት ትከለክለዋለች። እርሷንም እገልጽልህ እነግርህም ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን አንተ ብትተወኝ ዳግመኛ ወደ አንተ ተመልሼ አልመጣም። አሁንም አቤቱ ሊቀ መላእክት ቅዱስ ገብርኤል ሆይ በዚህ ጭነት እንዳታሰቃየኝ፣ እነሆ በያዝከው በትረ ወርቅ አማጽኜሃለሁ፣ በእጅህ ለገባው ለእኔ ወዮልኝ እያለ ይጮህ ጀመር። አባ አውርም ይህን ሁሉ ነገር በሰማ ጊዜ ያን ሰይጣን ከእስራቱ ፈቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባትህ በዝሙት እንደወለዱ አውቃለሁ። በተወለድክም ጊዜ በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ እገድልህ ዘንድ በላይህ ላይ ወንበር ጭኜብህ ነበር። አሁንም እንደገና ተመልሼ የመጨረሻ ኃይሌን በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣንም ከተናገረ በኋላ በታላቅ ውርደትና ኀፍረት እንደ ጢስ በኖ ጠፋ። አውርም የደረሰበትን ፈተናና የተደረገውንም ተአምር ሁሉ ለሕዝቡ አስረዳቸው። የአብራሲት ልጅ አውርን የአዳነው የዜናዊ ብስራት ሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ሀብተ ረድኤቱም በሁላችንም ላይ አድሮ ይኑር ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችንም ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በቅዱስ ገብርኤል ስም የታነጸች ቤተ ክርስቲያን ሥራዋ ከተፈጸመ በኋላ
ደስታን የተመላ ሊቀ መላእክት ቅዱስ ገብርኤል በብሩህ ገጽና በፍጹም ደስታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ሥራህና ስለ ፍጹም ድካምህ እጅግ ደስ አለኝ። እነሆ ዛሬም ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሠራ ቤት እንደተዘጋጀልህ እገልጽልሃለሁ አለው። ወዳጄ አውር ሆይ ወደዚህ ገዳም የሚመጡ ሰዎች ሁሉ ድሃም ቢሆን ባለጸጋም ቢሆን መሻታቸው ተሟልቶላቸው ይመለሳሉ እንጂ ከእነርሱ አንዱ ስንኳ አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ቢመጡ በእውነተኛው አምላክ ጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። በዚች ቤተ ክርስቲያን ውስጥም ብዙ ተአምራት ይደረጋሉ። ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እርሷን ከመውደዴ የተነሳ ከእርሷ አልለይም። ከሌሎች ገዳማትና አድባራት ሁሉ ከፍ ከፍ ትላለች። እርሷን ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዕዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳን ሐዋርያትም እንዳስተማሯቸው የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝ ወዳጄ ሊቀ መላእክት ቅዱስ ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክምላችኋለን። እነሆ በወርሃ ሰኔ 26 ቀን ለሚከበረው ቅዳሴ ቤተ ክርስቲያን እንዲገኝ ወደ ፍዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነ ላክበት። በዚህች ዕለት እግዚአብሔር አምላኬ በብርሃናውያን ሰራዊተ መላእክት ላይ አለቃ አድርጎ ሾሙኛልና። ወዳጄ አውር ሆይ ከኤጲስቆጶሱ አባ ይስሐቅ በኋላ በእርሱ ወንበር ላይ የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ወንድሞችህ ከዚህ ወጥተው በታናሽ ቀይሶ በምትባል አገር እስከ ዕለተ ሞታቸው ድረስ በዚያ ይኖሩ ዘንድ ይችላሉ። ነገር ግን አንተ ከዚህ ዓለም ተለይተው በአረፉ ጊዜ ሥጋቸውን አምጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር ለሚጋደል እስክንድርያዊው አባ ዮሐንስ የሆነውን የአንተን ነገር ሁሉ ከመጀመሪያው እስከ መጨረሻው ንገረው። እነሆ ከእግዚአብሔር የሆነውን ሁሉ ነግሬ ፈጸም። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘወትር ከአንተ አልለይም። ለሚገጥምህ ችግር ሁሉ ፈጥኜ እደርስልሃለሁ ብሎት ሊቀ መላእክት ቅዱስ ገብርኤል ከእርሱ ተሰወረ። አውርም በሊቀ መላእክት ቅዱስ ገብርኤል አማላጅነት እግዚአብሔር ስላደረገለት ሥራ ሁሉ ከፍ ያለ ምስጋናን አቀረበ። በማግስቱም ጠዋት ሊቀ መላእክት ቅዱስ ገብርኤል እንደነገረው ወደ ፍዩም ኤጲስቆጶስ አባ ይስሐቅ ዘንድ መልእክተኛ ላከ። ኤጲስቆጶሱም ለቤተ ክርስቲያኑ ከቀሳውስትና ዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ ኤጲስቆጶሱ አባ ይስሐቅ በወርሃ ሰኔ 26 ቀን በዕለተ እሁድ እንደ ልማዱ ሥርዓተ ጸሎትን አድርሶ በአብና በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረግ ቅስና ሾመው። በዚህ በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ተአምራትና ስለተፈጸሙት ድንቅ ድንቅ ሥራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፍዩም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንትን ተሰብስበው አውርን ወደ እስክንድሪያው ሊቀ ጳጳሳት ይዘውት ሄዱ። ኤጲስቆጶስ አድርጎ እንዲሾምላቸው ጠየቁት። እርሱም ሊቀ ጳጳሳቱ ኤጲስቆጶስነትን እሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነርሱም ቅዱስ አባታችን ሆይ ሌላ ሰው ይነግርህ ዘንድ አትሻም፣ ነገር ግን በአንተ ላይ በአደረ መንፈስ ቅዱስ ገላጭነት አንተ ታውቃለህ፣ ሁሉን እርሱ ይነግርሃል እንጂ ብለው መለሱለት። ሊቀ ጳጳሳቱም በእርሱ ዘንድ ጥቂት ቀናት እንዲሰነብቱ አዘዛቸው። ከሌሊቱ በአንደኛይቱ ሌሊት ሊቀ መላእክት ቅዱስ ገብርኤል ለሊቀ ጳጳሳቱ ተገልጾ ነገ ጠዋት ተነስተህ በደብረ ኔቅሎን የሚኖረውን ቀሲስ አውርን አስጠራው። በፍዩም ሀገር በአውራጃዋና በዙሪያዋም ሁሉ ኤጲስቆጶስነትን ሹመው። እርሱ ሐሰትን ከእውነት እየለየ እውነትን በመፍረድ ሕዝቡን እንዲጠብቅ እግዚአብሔር ለዚህ ማዕረግ ሹመት መርጦታልና እንደዚሁ ቸል ሳትል ይህን ነገር ፈጥነህ አድርግ ብሎት ከእርሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከእነርሱም ጋር ላሉት ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሐሳባቸውን ከእርሱ ሐሳብ ጋር አንድ አደረገ። ስለዚህም መልካም ጠባቂ አባት ስለተሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አባ አውርን ለፍዩም ሀገር በአውራጃዋና በዙሪያዋ ኤጲስቆጶስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ ኤጲስቆጶስ
አባ አውርም ወደ ደብረ ኔቅሮን ተመልሶ መጣ። በዚያም አብያተ ክርስቲያናትን አሳነጸ። ከየሀገሩም ወደዚህ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሠራ። ለቤተ ክርስቲያኑ ከሚያስፈልጉ ልዩ ልዩ ንዋየ ቅድሳት መግዣ የተረፈውን ገንዘብም ለነዳያን መጸወተ። ለምጽዋት ወደ እሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከእኔና ከሁላችንም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ጸሎቱና በረከቱ ሁላችን ሕዝበ ክርስቲያንን ለዘላለሙ ይጠብቀንና ለሰማዕቱ ቅዱስ ገላውዴዎስ ሰይፍ እንደሰጠው የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በቅዳሴ ጊዜ ቅዱስ ገላውዴዎስ በቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገልጾ ገላውዴዎስ ሆይ ይህን የእሳት ሰይፍ ይዘህ ወደ ፋርስ ሂድ አለው። እኔም ስሜ አምላክ ሰው ሆነ የሚል ትርጉም ያለው ገብርኤል ነኝ ብሎ ነግሮት ከእርሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ቅዱስ ገላውዴዎስም ከሰራዊቱ ጋር ወደ ጦርነቱ ዘመተ። የፋርስ ሰዎችም ቅዱስ ገላውዴዎስን ማርከው ወደ ሀገራቸው ወሰዱት። ቅዱስ ገላውዴዎስም ሲጸልይ ዙሪያው በብርሃን እስኪመላ በላዩ ብርሃን ወረደ። ቤቱም እንደ እሳት በብርሃን ተንቦገቦገ። ዳግመኛም ሊቀ መላእክት ቅዱስ ገብርኤልም ተገልጾ ከሕፃንነትህ ጀምሮ የምጠብቅህ ልጄ ገላውዴዎስ ሆይ እንደምን አለህ? በሚሞት ንጉሥ ሥልጣን ስር በመሆንህ አትዘን፣ የማይሞት ንጉሥ ይጠብቅሃልና አለው። ቅዱስ ገላውዴዎስም እውነተኛ አማላጄ ታላቁ ሊቀ መላእክት ቅዱስ ገብርኤል ሆይ ይገድለኛል ብዬ ፈርቼ ነዋ አለው። ሊቀ መላእክት ቅዱስ ገብርኤልም አይዞ ክፉ ነገር አያገኝህም ብሎ መለሰለት። ይህንንም ብሎ ከአረጋጋው በኋላ ከእርሱ ተሰውሮ ወደ ሰማይ በክብር አረገ። ከዚህ በኋላ ንግሥቲቷ ቅዱስ ገላውዴዎስ ልጇን እንዲያገባ ጠይቃው እምቢ ስላለ አሰረችው። ቅዱስ ገላውዴዎስም በእስር ቤት ሳለ ሊቀ መላእክት ቅዱስ ገብርኤል በሩን ከፍቶ ከእስር ቤት አወጣው። ያሰሩትን ሰዎች እንደ ቀድሞ ያጠፋቸው ዘንድም የእሳት ሰይፍን ሰጠው። ቅዱስ ገላውዴዎስም ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትንና 1,000 መኳንንትን ገደለ። እንደዚሁ አማላጅነቱ ሁላችንንም ይጠብቅ፣ ብርታትና ጤንነትም ይስጠን ለዘላለሙ አሜን።